ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ የካቲት 10 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የጋራ ተልእኮና ወታደራዊ ድሉ፣ ቱርክና ጠንከር ያለው አቋሟ፣ የአገዛዙ ጦርና ሰብአዊ ጥቃት፣ የአዲሱ ጦርነት ፍጥጫ፣ የኮንግረስ አባሉ ጠንከር ያለ ጥያቄ፣ የመብት ተሟጋቹና የኢትዮጵያ ወዳጅ ሞት፣ የደሞዝ ጭማሪውና የስራ ማቆም አድማው፣ ኬንያና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ በሁለት እዝ አህዶች በጥምረት ወረይሉ ከተማና በዙሪያው በጠላት ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝና አሳምነው እዝ በጋራ በመሆን የአረመኔው አብይ አህመድ አገዛዝ ስልጣን አስጠባቂ ወራሪ ሰራዊትን በወረይሉና በሰኞ ገበያ ሁለቱ እዞች ከምሽቱ 12 ሰዓት ጀምሮ እስከ ሌሊቱ 7 ሰዓት በዘለቀ ውጊያ በጥምረት የጠላትን ምሽግ በአስደናቂ ሁኔታ በመስበር ከፍተኛ ድል መቀዳጀታቸውን ምኒልክ እዝ ዛሬ የካቲት 10 ቀን 2018 ይፋ ባደረገው መረጃ ገለጸ። ምኒልክ እዝ ልጅ ኢያሱ ኮርና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በጥምረት ታሪካዊቷ ወረይሉ ከተማና ሰኞ ገበያ ከተማ ላይ በርካታ የአብይ አገዛዝ ዙፋን አስጠባቂ ወራሪ ሰራዊትና ራሱን ጥምር ጦር ብሎ የሚጠራው ወዳደር ላይ የሰነዘሩትን የተቀናጀና የተናበበ ጥቃት ተከትሎ ጠላትን ሙትና ቁስለኛ በማድረግ ድል ማስመዝገባቸውን ገልጸዋል። በዚህ ጥቃት የጠላት የአመራርና የጦር መኮንኖች ጭምር የተደመሰሱ እንዳሉ የውስጥ ምንጮች መግለጻቸውን የጠቀሰው መረጃ ከሞት የተረፉት አንድ አምቡላንስና አንድ ኦራል ወታደራዊ ተሽከርካሪ ቁስለኛ ወደ ደሴ ከተማ ጭነው መውሰዳቸውንም ይኸው መረጃ ጠቅሷል። በዚህ ጥቃት ሽንፈቱን መቀበል ያቃተው የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት በከተማ ዙሪያ ያሉ ደኖችን ፋኖ ይደበቅባቸዋል በሚል ጭንቀት ማቃጠሉንም ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ ከሞጣ በተንቀሳቀሰ የስርዓቱ ስልጣን አስጠባቂ ላይ የተሰነዘረውን የደፈጣ ጥቃት ተከትሎ ድል መቀዳጀቱን አስታውቋል። ከሁለት እጁ ወረዳ ከሞጣ በሌሊት 11 ሰዓት ተኩል የተንቀሳቀሰው አረመኔ ቡድን አጋሙሃ ቀጠና ላይ ድንገተኛ የደፈጣ ጥቃት በፋኖ ማስተናገዱን ቴዎድሮስ እዝ ዛሬ የካቲት 10 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። የአገዛዙ ሰራዊት ከእግረኛ እስከ ቡድን መሳሪያ መድፍና ዙ 23 ይዞ የተንቀሳቀሰ ቢሆንም በደፈጣ የተጀመረው ጥቃት በቆረጣ ጠላትን ብትንትኑን በማውጣት ሙትና ቁስለኛ ማድረግ የተቻለ ሲሆን ዙ 23 ተራራ እየደበደበ አስክሬን ለመሰብሰብ ሲንደፋደፍ እንደነበር ይኸው መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና ያገዛዙ ጨፍጫፊ ሰራዊት የ9 ዓመት ሴት ልጅ በግፍ መግደሉን ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ የካቲት 10 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የካቲት 8 ቀን 2018 ከወንበርማ ወረዳ ሸንዲ ከተማ የመሸገው የጠላት ስልጣን አስጠባቂ ወራሪ ሰራዊት ከሰዓት ኮኪ መገንጠያ ተብሎ ወደሚጠራ አካባቢ ተንቀሳቅሶ በግ በመጠበቅ ላይ ያለች የ9 ዓመት ልጅ ወይ ሀገር ወርቁ አንዱ ዓለም የተባለችን ህፃን በግፍ መግደሉን ይኸው መረጃ ጠቅሷል። ስርዓቱ በቀጥታ ፋሺዝም ተግባሩን በመላ አማራ ዕድሜ፣ ጾታ፣ ሃይማኖት ሳይለይ ያለ ርኅራኄ የፈጸመ ያለ ጸረ አማራ ኃይል ነው ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ዛሬ የካቲት 10 ቀን 2018 ባወጣው በዚሁ መረጃ ገልጿል። በሌላ ግንባር ብሬን ተኳሹ ፋኖ ከበባውን በመበጣጠስና ጠላትን በመደመሰስ ወደ ወገን ኃይል መቀላቀሉን ምኒልክ እዝ ዛሬ የካቲት 10 ቀን 2018 የነበረ ወታደራዊ ውሎን አስታኮ ባወጣው ተጨማሪ መረጃ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ጀነራል አሳምነው ጽጌ ኮር አካል የሆነው የሜጀር ጀነራል ባንታ ባተ ክፍለ ጦር አባልና ብሬን ተኳሽ የሆነው አርበኛ ተመስገን አለሙ በዘመቻ 10 አለቃ ሀቢብ የሱፍ በተሰየመው ዘመቻ አይና ቡግና ዙሪያ በተካሄደው አውደ ውጊያ አርበኛው ታላቅ ጀብዱ መፈጸሙን አስታውቋል። በዚህ አውደ ውጊያ ብሬን ጠበብቱ አርበኛ ተመስገን አለሙ ከአይና ከተማ በስተደቡብ ምዕራብ አቅጣጫ መስቀለ ክርስቶስ ሶራ ሜዳ ላይ ለወገን ሽፋን እየሰጠ ባለበት ጊዜ በሌላ አቅጣጫ በብልጽግና ስልጣን አስጠባቂ ወራሪ ሰራዊት ከበባ ውስጥ የገባ ቢሆንም የአማራ ህዝብን አደራ ተሸክሜ አንዲት ጥይት ለራሴ ማጥፊያ እስክትቀር ድረስ ተፋልሜ እሰዋለሁ እንጂ ወገኖችን ያላስተማሩኝን የምን እጅ መስጠት በማለት በሁለት አቅጣጫ የነበረውን ከበባ በመስበር ከ10 በላይ ጠላት ኃይልን በመደምሰስ ወደ ወንድሞቹ ኮራ ብሎ በታላቅ ድል መቀላቀሉን አፋብን ምስራቅ አማራ ቀጠና ምኒልክ እዝ ዛሬ የካቲት 10 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአገዛዙ ዙ 23 አደጋ እንደደረሰበት የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሙጬ አስታወቀ። ዛሬ የካቲት 10 ቀን 2018 ዓ.ም የጠላት ዙ 23 አደጋ ደርሶበታል ያለ ሲሆን በአማራ ክልል ማዕከላዊ ጎንደር አለፋ ወረዳ
ወረዳ ሻውራ ከተማ ለቆ የወጣው የፋሽስቱ አብይ አህመድ ሰራዊት ወደ አጎራባች ወረዳ ደልጊን አድርጎ ጎንደር ሊገባ የተንቀሳቀሰ ቢሆንም ጎይና አልፎ ድኩል አርባ ሊደርስ ሲል ዙ23 የጫነው መኪና ተገልብጦ ሙትና ቁስለኛ መሆናቸውን ገልጾ በተገለበጠው ዙ23 የተጠመደ ኦራል ተሳፍረው የነበሩ ከ10 በላይ ያገዛዙ ስልጣን አስጠባቂዎች ሙትና ቁስለኛ ሲሆኑ በተሽከርካሪውና በጦር መሳሪያው ላይ ጉዳት መድረሱን ማረጋገጣቸውን ጠቅሰዋል። ቱርክ በአፍሪካ ቀንድ አዲስ ግጭቶችን በፍጹም ማየት እንደማትሻና በቀጠናው ስቃይ ውስጥ የሚገኙ ሰዎች ላይ አዲስ ሕመም መጨመር እንደማይገባ የአገሪቱ ፕሬዝዳንት ሪኬፕ ጣይብ ኤርዶጋን አስጠነቀቁ። ፕሬዝዳንቱ የአፍሪካ ቀንድ የውጭ ኃይሎችም የመፋለሚያ ሜዳም ሊሆን እንደማይገባም አሳሰቡ። የቱርኩ ፕሬዝዳንት ይህንን ማሳሰቢያ የሰጡት ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በሰጡት የጋዜጣዊ መግለጫ ላይ ሲሆን ኤርዶጋን ከ10 ዓመት በኋላ በኢትዮጵያ ጉብኝት ለማድረግ አዲስ አበባ የገቡት የዛሬ ማክሰኞ የካቲት 10 2018 ዓ.ም ከሰዓት በኋላ መሆኑም ታውቋል። በኢትዮጵያ በኩል ከፍተኛ ግምት የተሰጠው የቱርኩ ፕሬዝዳንት ጉብኝት አቀባበልና ጋዜጣዊ መግለጫ በብሔራዊ ቴሌቪዥን በቀጥታ የተላለፈ ሲሆን ፕሬዝዳንት ኤርዶጋን 7 ደቂቃ በፈጀው የተጻፈ ንግግራቸው ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞነኛ የፖለቲካ ትኩሳት ይገኝበታል። የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት ባሉት በዚህ ጊዜ የኢትዮጵያ ረጅም ዘመናት ያስቆጠረ የሀገር መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ እየሆነ መጥቷል ያሉት ፕሬዝዳንት ኤርዶጋን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘውም ግልጽ ያደረጉ ሲሆን ኢትዮጵያ በምትገኝበት ቀጠና ያሉ ሀገራትን ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንኦት በመስጠት እፈልጋለሁም ብለዋል። ፕሬዝዳንት ኤርዶጋን ይህንን ያሉት በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ተብሎ በተሰጋበት በዚህ ወቅትም ሲሆን ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ማንጸባረቋን ተከትሎ በሁለቱ ሀገራት መካከል ማለትም በኢትዮጵያና በኤርትራ መካከል ላለፉት ወራትም ፖለቲካዊ ውጥረትም ነክሶ በቆየበት ወቅት መሆኑም ተመልክቷል። ጠቅላይ ሚኒስትር አብይ በዛሬው የጋዜጣዊ መግለጫቸው ላይ ይህንኑ የባህር በር የማግኘት ጉዳይ አጽንኦት የሰጡትም ሲሆን ጠቅላይ ሚኒስትሩ ከቱርኩ ፕሬዝዳንት ጋር በነበራቸው ዘለግ ያለ ውይይት ላይ ለኢትዮጵያ የባህር በር ተደራሽነት ፍላጎትም ፕሬዝዳንት ኤርዶጋን የበኩላቸው ሚናም ጫወቱ መጠየቃቸውን አስታውቋል። ከ130 ሚሊዮን ህዝብ በላይ ያላት ሀገር ኢትዮጵያ የባህር ተደራሽነት ተከልክላ በዓለም ላይ ካለው ልምምድና ትሬዲንግ ውጪ በጠላቶቻችን ደባም ለረጅም ጊዜ የመልክዓ ምድር እስረኛ ሆና እንድትቆይ መደረጉ ትክክለኛ አለመሆኑና እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የባህር በር ተደራሽነት ማግኘት የምትችልበትን ሁኔታ እንዲያግዙ በስፋትም ተወያይተናል ሲሉ ጠቅላይ ሚኒስትሩ በጋዜጣዊ መግለጫቸው ላይ ጠቅሰዋል። ለኢትዮጵያ እድገት ሎጂስቲክም አንዱ ትልቁ ማነቆ እንደሆነ የጠቀሱት አብይ አህመድ ኢትዮጵያ ለባህር በር ተደራሽ መሆኗ ቁልፉን ነገር የሚይዝ እንደሆነ አስታውቀው በዚህ ጉዳይ ለቱርኩ ፕሬዝዳንት ጋር ከነበራቸው ውይይትም ጠንከር ያለ ሲሉ የገለጹት ጠቅላይ ሚኒስትሩ ፕሬዝዳንት ኤርዶጋን በዚህ ረገድ ለሚጫወቱት ሚና ምስጋናቸውን ማቅረባቸውም ተገልጧል። የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት በደቡብ ወሎ ወግዲ ወረዳ በህፃናት ላይ ወሲባዊ ጥቃት መፈጸም፣ የሰብአዊ መብት ጥሰት ማድረስና ዝርፊያ አጠናክሮ መቀጠሉን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 10 ቀን 2018 ይፋ እንዳደረገው በደቡብ ወሎ ወግዲ ወረዳ በብልጽግና መከላከያ ሰራዊት አባላት የተፈጸመው የሰብአዊ መብት ጥሰቶችና ዝርፊያዎች ተባብሰው ቀጥለዋል ሲል አስታውቋል። በወግዲ ወረዳ ውስጥ የሚገኙ አብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት በንጹሃን ዜጎች ላይ እያደረሰ ያለው ግፍና በደል ተጠናክሮ መቀጠሉን የሚጠቁሙ መረጃዎች ወጥተዋል ያለው የምኒልክ ዕዝ መረጃ ሰሞኑን በተለያዩ ቀጠናዎች በተፈጸሙ ጥቃቶች በህፃናት ላይ አካላዊና ስነ ልቦናዊ ጉዳቶች መድረሳቸውን፣ የገበሬው ምርት መዘረፉን አስታውቋል። የካቲት 8 ቀን 2018 ዓ.ም በወረዳው ልዩ ልዩ አካባቢዎች አሰቃቂ ድርጊቶች መፈጸማቸውን ዛሬ የካቲት 10 ቀን 2018 ባወጣው በዚሁ መረጃ ገልጾ በሶኮሩ ቀጠና ሰዓዳ ደሳለው የተባለች ህጻን ለአባቷ ምሳ ደርሳ ስትመለስ አበራ ሸለቆ ተብሎ የሚጠራው ቦታ ላይ ያገዛዙ ስልጣን አስጠባቂ ጦር 105ኛ ክፍለ ጦር አባል መደፈሯን ይኸው መረጃ ጠቅሶ ህፃኗ በአሁኑ ወቅት በማካፍታ ጤና ጣቢያ የህክምና እርዳታ የተደረገላት እንደሚገኝ ገልጿል። በመነበጢ ስር መርድኒ በተባለ ቦታ ያገዛዙ 87ኛ ክፍለ ጦር ፋኖ መጣ በሚል በከፈተው ቶክስ የ6 ዓመት ህፃን እግሩ ላይ በጥይት ተመቶ በህክምና እርዳታ ላይ እንደሚገኝ ምኒልክ ዕዝ በዚሁ መረጃ ገልጿል። በዚሁ ዕለቱ የጉርባ ተብሎ በሚጠራ
በሚጠራው ተራራ ላይ የሚገኝ የተፋሰስ ደን ፋኖ ይደበቅበታል በሚል ሰበብ በአገዛዙ ስልጣን አስጠባቂ ሰራዊት እሳት እንዲለቀቅበት ተደርጎ መቃጠሉን የጠቀሰው መረጃ በተለይም ዘምድ 025 ቀበሌ ተብሎ በሚጠራው አካባቢ የአገዛዙ ስልጣን አስጠባቂ ሰራዊት አባላት የገበሬውን ምርት ከጎተራ እያወጡ መጫናቸውን ጠቅሷል። በዚህ ቀበሌ ብቻ ከ125 ኩንታል በላይ እህል በአገዛዙ ጦር አባላት መዘረፉ የተገለጸ ሲሆን የተጎጂዎች ዝርዝርም በዋቢነት አስታውቋል። በዚህም አድማሱ ጌታነህ የተባሉት አርሶ አደር 8 ኩንታል ጤፍ፣ ቱባው ለማ 8 ኩንታል ጤፍ፣ ዘለቀ አየለ 10 ኩንታል ጤፍ፣ ዘላለም 80 ኩንታል ጤፍና የቤት ዕቃዎች አለባቸው 3 ኩንታል ጤፍ፣ ስላሽ መኮንን 7 ኩንታል ስንዴና 4 ኩንታል ጤፍ ስርፋሽ ሙሉ ሱቃቸው የተዘረፈ ሲሆን ስለሺ መኮንን 300 ሺህ ብር የሚገመት የሱቅ ዕቃ፣ ሰማራ ወርቅ ጌጣጌጥና የቤት ዕቃዎች፣ አብናው አያሌው 5 ኩንታል ስንዴና 4 ኩንታል ጤፍ በፋሽስቱ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት መዘረፋቸውን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 10 ቀን 2018 ባወጣው በዚሁ መረጃ በዝርዝር አስታውቋል። ይህ በእንዲህ እንዳለ በደቡብ ወሎ ግንባር ከአገዛዙ ፋኖ ነጻ ባወጣቸው ቀጠናዎች ከቀበሌ ጀምሮ የኒውስ ወረዳና ወረዳ መዋቅርን የመዘርጋት ስራ አጠናክሮ መቀጠሉን ጭምር አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የምዕራብ ወሎ ቅርንጫፍ የሆነው ንጉስ ሚካኤል አሊኮር በሚንቀሳቀስበት ግንባር ከፋሽስቱ አብይ አህመድ አገዛዝ ነጻ በወጡ ቀጠናዎች የጊዜያዊ መንግስት አስተዳደር መዋቅር እየዘረጋ መሆኑን በዚሁ መረጃ አስታውቋል። የአስተዳደር ፍትህና ጸጥታ እንዲሁም ሌሎች ዘርፎች የሚመሩ የቀበሌ ንዑስ ወረዳና ወረዳ ሹማምንት በህዝብ በማስመረጥ የጊዜያዊ መንግስት አስተዳደር መዋቅሩ የተዘረጋ ስለመሆኑ ማረጋገጫ ለምኒልክ ዕዝ የላከው የኮሩ ህዝብ ግንኙነት ክፍል ማስታወቁን ጠቅሷል። በተለያዩ ወረዳዎች ውስጥ ህዝብን የማንቃት የማደራጀትና ራሱን በራሱ እንዲያስተዳድር የማስቻሉ ሂደት ስኬታማ በሆነ አግባብ እየተከናወነ መሆኑን ጭምር ለአመራሮችም የአቅም ግንባታ የፖለቲካ ስልጠና የተሰጠ ሲሆን ህዝብን በታማኝነትና በቅንነት ያገለግሉ ዘንድ ቃል መግባታቸውም ተገልጸዋል። ከዚህ በተጨማሪ አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ዋና ሰብሳቢ ሻለቃ አብነው ታደሰ በመካነ ሰላም ዙሪያ ገጠር ወረዳ ቢሊ ታዳጊ ከተማ ተገኝቶ 6 ቀበሌዎችን ያካለለ የቢሊ ንዑስ ወረዳ ሲዋቀር ለስድስቱም ቀበሌዎች ህዝብ ወኪሎቹና ለቢሊ ንዑስ ወረዳ አመራሮች ባስተላለፈው መልእክት እስካሁን ሲያለቅስ የነበረውን ህዝባችንን እንባ እንድታብሱ እንፈልጋለን በማለት በአደራ ማሳሰቡን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ባወጣው በዚሁ መረጃ ገልጿል። የኢትዮጵያ ፌዴራል ኃይሎችና የህዝባዊ ወያኔ ሓርነት ህወሓት ታጣቂዎች በከፍተኛ ወታደራዊ ፍጥጫ ውስጥ እንደሚገኙ አንድ ምዕራባዊ ዲፕሎማትም ተናገሩ። ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃም ካልገባም ሁኔታዎች ከድጡ ወደ ማጡ ሊሆኑ ይችላሉም ሲሉ ስጋታቸውን ገለጹ። ማንነታቸው እንዳይገለጽ የጠየቁ አንድ ምዕራባዊ ዲፕሎማት ለፈረንሳዊ ዜና አገልግሎት ኤኤፍፒ ዛሬ በሰጡት አስተያየትም የፌዴራል ኃይሎችና የህወሓት ታጣቂዎችም ከዚህ ቀደም ባልተለመደ መልኩ ወደ ድንበሮች አካባቢ ኃይላቸውን በከፍተኛ ደረጃ እየሳቡ ይገኛሉ። ይህ ከውስጡም ገዳይ ጥይትም የተሸከሙ ጥይት ነገቡ ኃይሎችም በቅርብ ርቀት ላይ መፋጠጣቸው የመልካም ነገር ምልክት አይደለም በማለትም ስጋታቸውን አጋርተዋል። ማንነታቸው እንዳይገለጽ የጠየቀም የትግራይ ክልል ምንጭም እንዲሁ የፌዴራል ኃይሎችና የትግራይ ክልል ታጣቂዎች በከፍተኛ ቁጥር በእንቅስቃሴ ላይ መሆናቸውን ተመልክተዋል። ዓለም አቀፉ ማህበረሰብ በሁለቱ ወገኖች ላይ ጫና በመፍጠር ልዩነቶችን በውይይትም እንዲቋጩም ካላደረገም ለጦርነት የመጋለጡ ደረጃና አደጋው የከፋ ነው ሲል የትግራዩ ምንጭም አስተያየቱን ለኤፍፒ አጋርቷል። የዓለም አቀፉ የሰብአዊ መብት ከፍተኛ ኮሚሽን ኮሚሽነር ቮልከር ቱርክ ባለፈው ሳምንት በሰጡት አስተያየትም ሁሉም ፓርቲዎች ከጦርነት እንቅስቃሴ እንዲታቀቡ ነገሮችም ከመዘግየታቸው በፊትም ተገቢውን እርምጃም ሊወስዱ ይገባል በማለትም ማስጠንቀቃቸውን ኤፍፒ በዘገባው ላይ አውስቷል። በእኛ ላይ ጦርነት ለመክፈት እየተሸረበ ነው በማለት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የህወሓትን 50ኛ ዓመት በዓል ማጠቃለያ ላይ በሰጡት ማብራሪያ ገለጹ። ሌተና ጀነራል ታደሰ ወረደ በኩላቸው በትግራይ ላይ የጦርነት ደመና ጥልቷል፣ ሆኖም አሁንም የሰላም እድል አለ በማለት የህዝባችን መስዋዕትነት አንድ ቦታ ላይ ማብቃት አለበት ሲሉ ተናግረዋል። ተጨማሪ ጦር ወደ ትግራይ እንዲገባ ትዕዛዝ ሰጥቷል በተባለ ማግስት በእኛ ላይ ጦርነት ለመክፈት እየተሸበረበ ነው በማለት ዶክተር ደብረጽዮን ገብረ ሚካኤል የህወሓቱ ሊቀመንበር ዛሬ በመቀሌ የካቲት 11 50ኛ ዓመት የወርቅ ኢዮቤልዩ ያሉት በዓል ማጠቃለያና የ51ኛ ዓመት የትግራይ ህዝብ የትጥቅ ትግል መከበርን በማስመልከት በመቀሌ ሰማዕታት ሐውልት በተከናወነ የሻማ ማብራት ስነ ስርዓት ላይ ባደረጉት ንግግር ገለጹ። የፕሪቶሪያ ሰላም ስምምነት በተሟላ ሁኔታ አለመተግበሩን በወቀሳ ያነሱት ዶክተር ደብረጽዮን ስምምነቱ ከታለመለት ግብ ወጥቶ የትግራይን ግዛታዊ አንድነት ከማረጋገጥ ይልቅ ስምምነቱን በመጣስ አዲስ ጦርነት ለመክፈት የሚደረጉ እንቅስቃሴዎች አሉ ሲሉ ተናግረዋል። የፕሪቶሪያ ስምምነት ባለመፈጸሙ የተፈናቀለ ህዝባችንን ወደ መሬቱ
ከመመለስና የትግራይን ግዛታዊ አንድነት ከማረጋገጥ ይልቅ የፕሪቶሪያ ስምምነት በመጣስ በእኛ ላይ ጦርነት ለመክፈት እየተሸረበ ነው ያሉት ዶክተር ደብረጽዮን በትግራይ ህዝብ ላይ የታወጀውን የጥፋት ዘመቻ ለመክታት ከፍተኛ መስዋዕትነት ተከፍሏል ያሉ ሲሆን አሁንም ቢሆን የትግራይ ህዝብ ምርጫ ሰላም ነው፣ ስለ ሰላም ስንልም ብዙ መስዋዕትነት ከፍለናል በማለት የካቲት 11 ለትግራይ ህዝብ የህልውናና የደህንነት ዋስትና መሆኑን በመጥቀስ የሰማዕታት ቃል ለመፈጸም ዝግጁ መሆን ይገባል ማለታቸውም ተዘግበዋል። ይህ በእንዲህ እንዳለ ከጠቅላይ ሚኒስትሩ ለትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ ሰራዊቱ ወደ ትግራይ ዘልቆ እንዲገባና ከኤርትራ ጋር በሚያዋስነው ድንበር እንዲቆይ ትዕዛዝ መስጠታቸው እየተነገረ ባለበት በዚህ ወቅት እሳቸውም ዛሬ በዚሁ በዓል ላይ ተገኝተው ባደረጉት ንግግር በትግራይ ላይ ጦርነት ደመና ጥልቷል፣ ሆኖም አሁንም የሰላም እድል አለ፣ የህዝባችን መስዋዕትነት አንድ ቦታ ላይ ማብቃት አለበት ሲሉ ተናግረዋል። ዛሬ የካቲት 10 ቀን 2018 በመቀሌ ከተማ ሰማዕታት ሐውልት ባደረጉት ንግግር ለሰማዕታት ቤተሰቦች የመኖሪያ ቤት መስሪያ ቦታ እጣ ወጣት ስነ ስርዓት ላይ በክብር እንግድነት ተገኝተው የበኩላቸውን ንግግር ያደረጉ ሲሆን በአሁኑ ወቅት በአካባቢው ላይ የጦርነት ደመና ቢያጥልም በውይይትና በዲፕሎማሲ መፍትሄ የመስጠት እድሉ ገና አልተዘጋም ሲሉ ተናግረዋል። የትግራይ ህዝብ ላለፉት 10 ዓመታት የከፈለው የህይወትና የአካል መስዋዕትነት እጅግ ከፍተኛ መሆኑን ገልጸው ይህ ግጭትና እልቂት አሁን መቆም እንዳለበት አሳስበዋል። በ51ኛው የካቲት 11 ዋዜማ ላይ የተከናወነው የቤት መስሪያ ቦታ እጣ አወጣጥ አስመልክቶ የጊዜያዊ አስተዳደሩ ፕሬዚዳንት ባደረጉት ንግግር ይህ ቦታ የጀግኖች መስዋዕትነት መታሰቢያ ሆኖ ያደራ ስጦታ ነው በማለት ቦታው የማይሸጥ የማይለወጥና ለሌላ ዓላማ የማይውል መሆኑን ተረድታችሁ በአደራ እንድትጠቀሙበት ሲሉ መናገራቸውም ተዘግበዋል። ይህ በእንዲህ እንዳለ ከአብይ አገዛዝ ጋር የተሰለፉ የትግራይ ወታደራዊ አዛዦች እነ ሜጀር ጀነራል ጻድቃን ገብረትንሳኤን ጨምሮ በአማካሪነት የተመደቡበትና ወደ ትግራይ ዘልቆ የሚገባው ጦር በቀጥታ ከኤርትራ ጋር በሚያዋስኑ ሁሉም ድንበሮች ጦርነት እንዲከፍት የሚያስችል እቅድ ወጥቶ እየተንቀሳቀሱ መሆኑ በስፋት እየተገለጸ ሲሆን በሌላ በኩል ህወሓት ከኤርትራ መንግስት ጋር በመሆን የኤርትራን ጦር ወደ ትግራይ አስገብቷል ከሚለው ክስ ጎን ለጎን የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ስልጣናቸው በህወሓት አመራሮች ተሸብቧል የሚል ወቀሳ ካገዛዙ ማህበራዊ ሚዲያ ፈቀላጤዎች በኩል ዛሬ በስፋት ሲሰራጭ ተስተውለዋል። የአብይ አገዛዝ ከህወሓትና ኤርትራ ጋር ጦርነት ውስጥ ለመግባት በርከት ያለ ኃይል ወደ ሰሜን ያጓጓዘ ሲሆን በሌላ በኩል ጦርነቱ ለአገሪቱ ተጨማሪ መዘዝ ይዞ የሚመጣና በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ በአስቸኳይ ጦርነቶች ቆመው የሰላም አማራጭ እንዲፈለግ በተደጋጋሚ ጥሪ ሲቀር መቆየቱ አይዘነጋም። ህወሓት ወልቃይትና ራያን በጉልበት መልሶ ለመቆጣጠር የሚያደርገው ጥረት ዘላቂ ሰላም እንደማያስገኝና የህዝቡን የማንነት ጥያቄ ሊያከብር እንደሚገባ በተደጋጋሚ ጥሪ ሲቀርብ የቆየ ቢሆንም የፕሪቶሪያውን ስምምነት አክብሮ ትጥቁን ባለመፍታቱ ወቀሳ የሚቀርብበት ህወሓት አዲስ ጦርነት ውስጥ እንዳይገባ የትግራይ ፖለቲካ ልሂቃን በተደጋጋሚ ሲያስጠነቅቁ ቆይተዋል። የእስልምና እምነት ተከታዮችን ከውሻ ጋር ያመሳሰሉ አንድ የአሜሪካ ህዝብ እንደራሴም ከፍተኛም ተቃውሞ ገጠማቸው። ስልጣናቸውንም እንዲለቁም ጥሪ ቀረበ። በአሜሪካው ፍሎሪዳ ግዛት 6ኛው ኮንግሬሽናል ዲስትሪክት የህዝብ እንደራሴ የሆኑት የሪፐብሊካን ፓርቲው የኮንግረስ አባሉ ራንዲ ፋይን በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት በዓለማችን ላይ 2.1 ቢሊዮን ተከታዮች ያሉት የእስልምና እምነትን ተከታዮች ውሾች ናቸው የሚል አንድምታ ያለው አስተያየት መሰንዘራቸውን ተከትሎ በአሜሪካ በሚኖሩ የእስልምና ተከታዮች፣ የሚዲያ ዘዋሪዎች፣ ፖለቲከኞች እንደዚሁም የሰብአዊ መብት ተሟጋቾች ዘንድ ከፍተኛ የማህበራዊ መገናኛ ብዙሃን ተቃውሞም ቀርቦባቸዋል። የኮንግረስ አባሉ አስተያየትንም አቀጣጣይና ጎጂ በማለትም ተችተውታል። በኒውዮርክ ግዛት የምትኖረው ትውልደ ፍልስጤማዊ አሜሪካዊት የማህበራዊ አንቂ ሃርደን ካስሚን በቅርቡ በማህበራዊ ትስስር ኤክስ ገጿም አንዳንድ የኒውዮርክ ነዋሪዎች ውሾቻቸውን ንጹህ አይደሉም በሚል እሳቤም ከቤት እንስሳትነት የማራቃቸውን ዝንባሌም ተከትሎ የኒውዮርክ ግዛት ወደ እስልምና እየመጣች ነው የሚል ቀልድ ብጤም ጣል ማድረጓን ተከትሎ ምላሽ ሰጠውኝ ያሉትም ኮንግረስ አባሉ ራንዲ በአነጋጋሪው ጽሑፋቸው በውሻና በሙስሊሞች መካከል አንዱን እንድንመርጥ ካስገደደን ልዩነት መምረጥ አይከብድም የሚል አስተያየትም የሰጡ ሲሆን የህዝብ እንደራሴው ራንዲ ጫና አድርገው ያፋጠጧቸው ወገኖች መኖራቸውን ተከትሎ እኛ አሜሪካውያን ውሾችን እንዳይኖሩ ለማድረግ የሚሰራም ጥረት ነው በማለትም በእኔ ላይ መሸቀጥ አይቻልም የሚል ጽሑፍ ያለበትን የውሻ ምስልም አጋርተዋል። የኮንግረሱ አባል አስተያየቱን ከተቃወሙ ፖለቲከኞች መካከል የካሊፎርኒያ ሀገረ ገዢው ጋቪን ኒውስማን ራንዲ በዚህ ዘረኛ አስተያየታቸው አሁኑኑ ስልጣናቸው መልቀቅ አለባቸው ማለትም ተቃውሟቸውን በአደባባይ ገልጸዋል። ሌላኛው የኮንግረስ አባል የካሊፎርኒያ ግዛት የዲሞክራቲክ ፓርቲም ተወካዩ ሮን ካማን ይህ አስተያየት ፖለቲካም ሳይሆን አጸያፊና ለሞራልና ለስብና ዋጋ ያልተሰጠበት አስተያየት በመሆኑ የኮንግረስ አባሉ ምርመራ ሊደረግባቸው ይገባልም
ሲሉም ጥሪ አቅርበዋል። በአሪዞና ግዛት የዲሞክራቲክ ፓርቲ የሶስተኛው ኮንግሬሽናል ዲስትሪክት የህዝብ እንደራሴ የሆኑት ያስሚን አንሳሪ በበኩላቸው አንድ ሌላ ግለሰብ ይህንን አይነቱን ጸያፍና ዘረኛ ንግግር በስራ ቦታ ቢያሰማ ኖሮ ወዲያውኑ ከስራው ይባረራል። የሙስሊም ማህበረሰብን በተደጋጋሚ ጊዜያት የዘለፉት ያንቋሸሹት የኮንግረስ አባሉ ራንዲ በኮንግረስ አባልነታቸው እንዲቀጥሉ መደረጉም ተቀባይነት የሌለው በኮንግረስ አባልነት ዘንድም ጤናማ ተደርጎ ሊወሰድ አይገባም ብለዋል። የአሜሪካ የተወካዮች ምክር ቤት አፈ ጉባኤው ሪፐብሊካኑ ማይክ ጆንሰን በጉዳዩ ዙሪያ እስካሁን ድረስም አስተያየት አለመስጠታቸውን ያስቆጣቸው በምክር ቤቱ የአናሳው መቀመጫ ያለው የዲሞክራቲክ ፓርቲው መሪው ሀክመን ጄፍሪ በዚህ ጉዳይ አፋጣኝ ምላሽ አለመስጠትም በጸረ ሙስሊም አቋም ዙሪያም ልዩነት አለመኖሩን ያመላክታል በማለትም ተቃውሟቸውን አሰምተዋል። በጋሞ ዞን የክልሉ ልዩ ኃይል አባላት 15 ሰላማዊ ሰዎችን በጥይት ተኩሰው ገድለዋል። መንደር ለመንደር ገብተው ለፈጸሙት ግድያ በመንገድ ስናልፍ ድንጋይ ተወርውሮብናል የሚል ተልካሻ ምክንያት ማቅረባቸው ታውቋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ የክልሉ ልዩ ኃይል አባላት ያስነሱትን ግጭት ተከትሎ 15 ሰላማዊ ሰዎች መገደላቸውን ነዋሪዎችና የአካባቢው የህዝብ ተወካይ ምክር ቤት አባልን ጠቅሶ ዲደብሊው ዘግበዋል። ነዋሪዎችና የምክር ቤት አባሉ እንዳሉት ሰዎቹ የተገደሉት ከትላንት በስቲያ እሁድና ትላንት ሰኞ በወረዳው ዛይሴ ወዘቃና ዛይሴ ደንበሌ በተባሉ ቀበሌ በተቀሰቀሰ ግጭት መሆኑን አስታውቀዋል። አንድ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የዛይሴ ደንበሌ ቀበሌ ነዋሪ ግጭቱ ከትላንት በስቲያ እሁድ 10 ሰዓት ላይ ተከስቶ እስከ ትላንት ሰኞ ቀትር ድረስ መቀጠሉንም አስታውቀዋል። በፖሊስ አጀብ ተሽከርካሪ ተጭነው በቀበሌዎች በማለፍ ላይ የነበሩ የጋሞ ዞን የጸጥታ አባላት ድንጋይ ተወርውሮብናል በሚል የወረወረውን ሰው ለመያዝ ወደ መንደሮች መግባታቸውን የጠቀሱ የቀበሌው ነዋሪ የጸጥታ አባላቱ በየቤቱ መግባት መጀመራቸውን ተከትሎ ግጭቱ መነሳቱን የጸጥታ አባላቱ በየመንደሩ ላይ በከፈቱት ተኩስ ወላጅ አባታችንን ጨምሮ የ5 ሰዎች ህይወት አልፏል በማለት ምስክርነት መስጠታቸው ተገልጿል። የዛይሴ ምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት አባል አቶ አብርሃም አሞሼ የጸጥታ አባላቱ በቀበሌያቱ ከፈቱት ባሉት ተኩስ በዛይሴ ወዘቃ ቀበሌ 7 እና በዛይሴ ደንበሌ ቀበሌ ደግሞ 8 ሰዎች መገደላቸውን ተናግረዋል። ተከስቷል የተባለው ግጭት አስመልክቶ ምላሽ ለማግኘት የጋሞ ዞን አስተዳደርም ሆነ የዞኑ ፖሊስ መምሪያ ኃላፊዎች ለማነጋገር የተደረገው ጥረት እንዳልተሳካ የጠቀሰው የዲደብሊው ዘገባ ከቀትር በፊት በተካሄደ ደቡብ ኢትዮጵያ ክልል 5ኛ ዓመት 6ኛ መደበኛ ጉባኤ ላይ የስራ ሪፖርት ያቀረቡት የክልሉ ፕሬዝዳንት አቶ ጥላሁን ከበደ የክልሉን ጸጥታ ጉዳይ በሪፖርታቸው መጥቀሳቸውም ተዘግበዋል። በስም ባልጠቀሷቸው ነገር ግን በእያንዳንዱ የክልሉ አካባቢዎች ባሏቸው ስፍራዎች ላይ ከአደረጃጀት ጥያቄ፣ ከማንነት፣ ከሃይማኖት ጽንፈኝነትና ከመሬት ወረራ ጋር በተያያዘ ግጭቶች ተከስተዋል ማለታቸው ተዘግበዋል። በግጭቱ በሰውና በንብረት ላይ ጉዳት መድረሱን የጠቀሱት የክልሉ ፕሬዝዳንት የተወሰኑ ግጭቶች በእርቅ እንዲፈቱ ተደርጓል። በተፈጠረው ግጭት ምክንያት ተዘርፈው የነበሩ ንብረቶች ለባለቤቶች የመመለስ ስራዎች የተከናወኑ ሲሆን ግጭት ጠማቂዎችም ለሕግ እንዲቀርቡ ተደርጓል በማለት በድፍኑ አስተያየት መስጠታቸውን ይኸው ዘገባ አመልክተዋል። ይህ እንዲህ እንዳለ በጋሞ ዞን አርባ ምንጭ ዙሪያ ከዚህ ቀደም በተመሳሳይ በዛይሴ ብሔር አባላት ላይ ተመሳሳይ ጥቃት ተከፍቶ የሰው ሕይወት መጥፋቱ፣ መኖሪያ ቤቶች መቃጠላቸው ይታወሳል። ትውልደ ኢትዮጵያው ታዋቂው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማም ለሲኒማም ጥበብ ላበረከቱት የላቀ አስተዋጽኦ በ76ኛው የጀርመን የበርሊን ዓለም አቀፍ ፊልም ፌስቲቫል ላይ በርሊን ላይ ካሜራም የክብር ሽልማት ይበረከትላቸዋልም ተባለ። የፕሮፌሰር ኃይሌ ገሪማ አዲስም ስራ የሆነው ጥቁር አንበሳም፣ የሮማ ተኩላም፣ ብላክ ላየንስም፣ ሮማን ወልፍስም የጣሊያን ቀኝ አገዛዝ ታሪክና ትረካም የሚመረምር እንደዚሁም የኢትዮጵያን ተጋድሎ የሚዘክር የ9 ሰዓት ገደማ ፊልም ሲሆን በዘንድሮ የበርንሌ ፎረም ላይ ለመጀመሪያ ጊዜ ለዓለም ሕዝብም ለእይታ ይቀርባልም ተብሏል። ይህንን የበርንሌ ካሜራም ሽልማት ስነ ስርዓቱን በአሁኑ ሰዓት እየተከናወነ ሲሆን በዶልፊን ፊልም ፕላስትም ፊልሙ በሚታይበት ወቅት ይበረከትላቸዋልም ተብሎ ይጠበቃል። ፕሮፌሰር ኃይሌ ገሪማም የጥበብ ስራዎች በጭቆና በተጋድሎና ባልተቋጨው ቀኝ አገዛዝ ለመላቀቅ ሂደት የታተሙ የታሪክ ምስክሮችም ሲሆኑ እነዚህ ታሪኮችም ለዛሬው ዓለም አስቸኳይና ትልቅ ትኩረት የሚሻ መልእክቶች መሆናቸውም በርካታዎችም ይመሰክራሉ። ምንም እንኳን በ1985 ዓ.ም ሰንኮፋም በተሰኘው ፊልማቸው በውድድር ዘርፍ ቢሳተፉም
ብራንሊ ፎረም የፕሮፌሰር ኃይሌን ስራዎች ገናም ከጥንቱ እውቅና ሰጥቷቸዋል። ፎረሙ አሁን ደግሞ ለረጅም ጊዜም ሲጠበቅ የነበረውን ጥቁር አንበሳም የሮማ ተኩላ የተሰኘውን አዲስ ስራቸውን ይዘው ወደ ፎረሙ በመመለሳቸው ትልቅ ኩራትም ይሰማናልም ብለዋል። በዚሁ የዓለም አቀፍ የፊልም ፌስቲቫል ዳይሬክተር ትሪሻም ታትል ብዙዎቻችን ዓለምን የሚረዱበትን መንገድ ለቀየሩ ፊልም ሰሪው የብራንሌም ካሜራ ሽልማትን ማበረከትም ትልቅ ክብር ነው ሲሉም ተደምጠዋል። ኢትዮጵያም የተወለዱት ፕሮፌሰር ኃይሌ ገሪማ እንደ ፈረንጆቹ አቆጣጠር በ1967 ወደ አሜሪካ በመሰደድ በካሊፎርኒያ ግዛት በካሊፎርኒያ ዩኒቨርሲቲ ትምህርታቸውን የተከታተሉ ሲሆን በ1970ዎቹ ጀምሮ አማራጭና ነጻ የጥቁር አሜሪካን የሲኔማ ንቅናቄን የመሰረቱ የአፍሪካ አሜሪካንና የአፍሪካውያን ፊልም ሰሪዎችም ስብስብ የሆነውን ኤልኤል ሬቤሊዮ ቁልፍ ሰው ለመሆን በቅተዋል። የፕሮፌሰር ኃይሌ ስራ ውጤቶችም ግላዊ ታሪካዊና ፖለቲካዊም ትርክታዎችን አቀናጅተው የያዙ ሲሆን ምንም እንኳን ለረጅም ጊዜ በአሜሪካ የኖሩ ቢሆንም ፊልሞቻቸው አሁንም ድረስም በኢትዮጵያዊ ማንነትም በጥብቅ የተመሰረቱ መሆናቸው ከስራ ውጤቶቻቸው ለማወቅም ተችሏል። እንደ ፈረንጆቹ አቆጣጠር በ1986 የተመሰረተው የበርሊናሌ ካሜራ ሽልማት ለፊልም ጥበብ ከፍተኛ አስተዋጽኦ ላበረከቱና ከፌስቲቫሉ ጋር የጠበቀ ግንኙነት ላላቸው ግለሰቦች እንደዚሁም ተቋማት የሚሰጥ የክብር ሽልማትም ሲሆን ሽልማቱ 128 የተለያዩ ክፍሎች ያሉትና የተቀረጸውም እውነተኛ የፊልም ካሜራን አምሳያም ተከትሎ ነው። ይህ የጥበብ ስራ በዴስልዶርፍም በሚኖረው ጆርጅ ሃርመን በተባለም የወርቅ አንጥረኛ ባለሙያ የተሰራ መሆኑም ታውቋል። በአማራ ማንነታቸው ሳቢያ የታሰሩ የህሊናና የፖለቲካ እስረኞች በፍርድ ሂደት ስም መጉላላታቸው ዛሬም መቀጠሉን ትላንት ፍርድ ቤት ከቀረቡ መካከል ዳኛ አልተሟላም በሚል ጭምር ተለዋጭ ቀጠሮ መሰጠቱ ታውቋል። በኢቢኤስ ቀርባ ታሪኳን በተናገረችው ብርቱካን ተመስገን ላይ አገዛዙ ለፈጠራ የሽብር ክሱ ምስክር ማሰማቱ ተገለጸ። በአማራ ማንነታቸው ሳቢያ በአገዛዙ ከታሰሩ የህሊናና የፖለቲካ እስረኞች መካከል በተለያዩ መዝገቦች ትላንት የካቲት 9 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ደታ ምድብ በህገ መንግስትና ጸረ ሽብር ወንጀል ችሎት ቀርበው የተለያዩ ብይኖች መሰጠታቸውን ዳኛ አልተሟላም በሚል ጭምር ቀጠሮ መራዘሙን አውሎክሰን አንድነት የፍርድ ቤት ሂደቱን ተከታትሎ በላከው ዘገባ አስታውቋል። በነፈለቀ ኃይሉ ታደሰ መዝገብ 4 የፖለቲካ እስረኞች፣ በቅሊንጦ ማረሚያ ቤት የሚገኙ 2 ተከሳሾች እንዲሁም ጉዳያቸውን በውጭ ነው ከሚከታተሉት ሰዎች መካከል አንዱን ጨምሮ በድምሩ 3 ተከሳሾች በፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት የተገኙ ቢሆንም በውጭ ሆነው ጉዳያቸውን ከሚከታተሉት መካከል በመዝገቡ 3ኛ ተከሳሽ ሆነው ብሩክ ብናልፍ ባለመቅረቡ ፖሊስ ለቀጣይ ቀጠሮ አስሮ እንዲያቀርብ የሚል ትዕዛዝ መሰጠቱ ታውቋል። መዝገቡ የተቀጠረው ፍርድ ቤቱ በከሳሽና በተከሳሽ መካከል የሰነድ ማስረጃን በተመለከተ የተደረገውን ክርክር መርምሮ ብይን ለመስጠት ቢሆንም መዝገቡን የያዙት ዳኞች አዲስ የተመደቡ በመሆኑ መዝገቡን መርምረን አልጨረስንም በማለታቸው ለየካቲት 27 ቀን 2018 ተለዋጭ ቀጠሮ ተሰጥቷል። ሌላ የፖለቲካ እስረኛ ማያቤት አስራት መድን ተከሳሹ ከእስር ቤት በተመሳሳይ ክስ ችሎት የቀረበ ሲሆን የእግር ህመም ስላለብኝ ሽፍን ጫማ ለማስገባት ፈልጋለሁ በማለት ፍርድ ቤቱ ትዕዛዝ እንዲሰጥለት ላቀረበው አቤቱታ የቅሊንጦ ማረሚያ ቤት በኩሉ ሽፍን ጫማ መልበስ ከማረሚያ ቤቱ እንዳያመልጡ ስጋት ይሆንብኛል ሲል በጽሁፍ ምላሽ መስጠቱም ተገልጿል። የማረሚያ ቤቱ ምላሽ ያልተቀበለው ከፍተኛ ፍርድ ቤት ተከሳሹ ያለበትን ህመም በተመለከተ የሕክምና ማስረጃ ይዞ እንዲቀርብ እንዲሁም ለክስ መቃወሚያ ብይን ለመስጠት በሚል ለየካቲት 27 ቀን 2018 ተለዋጭ ቀጠሮ ተሰጥቶታል። ሌላ የፖለቲካ እስረኛ ቢንያም ተረፈ የአባይ ባንክ ሰራተኛ ከእስር ቤት በዕለቱ ችሎት የዋስትና ክርክር ብይን ለመስማት የተገኘ ቢሆንም ዳኛ አልተሟላም በመባሉ ለየካቲት 17 ቀን 2018 ተለዋጭ ቀጠሮ ተሰጥቶታል። ሌላው የፖለቲካ እስረኛ እኔው ደምስ ተከሳሹ ከእስር ቤት ቀርቦ የአቃቢ ህግ 2 ምስክሮች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና የጸረ ሽብር ወንጀል ችሎት የተሰሙ ሲሆን ፍርድ ቤቱ የምስክሮቹን ቃል መርምሮ ብይን ለመስጠት በሚል ለመጋቢት 9 ቀን 2018 የተራዘመ ተለዋጭ ቀጠሮ መስጠቱ ታውቋል። ይህ በእንዲህ እንዳለ በኢቢኤስ ከዩኒቨርሲቲ ትምህርቷ ስትመለስ ታፍና ስቃይ እንደደረሰባት በአደባባይ ምስክርነት የሰጠችው ብርቱካን ተመስገን ያገዛዙ ሰዎች በጊዜው ከአንድ ኢቢኤስ ጋዜጠኛ ጋር አስረው የፍርድ ሂደቷን እየተከታተለች ሲሆን ትላንት በፌዴራል ፍርድ ቤት አንደኛ የሽብር ወንጀል ችሎት ቀርባ ምስክሮች የተባሉ እንደተሰሙባት ታውቋል። በመዝገቡ እነ ጋዜጠኛ መዓዛ ማመድና ተስፋዬ ወልደ ስላሴ በሌሉበት የኢቢኤስ ሰራተኞችና የግል ተበዳይ ብርቱካን ተመስገን ጭምር የተከሰሱ ሲሆን በዚሁ የፈጠራ የሽብር መዝገብ የአቃቢ ህግ ምስክሮች የማሰማት ሂደት መከናወኑን አውሎክሰን አንድነት የፍርድ ቤት ውለውን መሰረት አድርጎ ዛሬ የካቲት 10 ቀን 2018 በላከው ዝርዝር መረጃ ገልጿል።
የኢትዮጵያና የልጆቿ የቅርብ ወዳጅ የነበሩትም ጥቁር አሜሪካዊ የሰብአዊ መብት ተሟጋች ቄሲስ ጄሲ ጃክሰን ከዚህ ዓለም ድካም አረፉ። ኢትዮጵያም በአባይ ወንዝ ላይ በገነባችው የታላቁ ህዳሴ ግድብ ላይ የአሜሪካ አስተዳደርና የዓለም ባንክ የጣሉትን ማዕቀብ በአደባባይ ወጥተው የኒዮ ኮሎኒያሊዝም እርምጃም ኢፍትሐዊነት፣ የውሃ ባለቤትነት ለግብጽ እንዲያደላ የሚያደርግ ዘመኑን ያልዋጀ መድሎ ነው በማለት የተቃወሙት ጄሲ ጃክሰን በ84 ዓመታቸው ዛሬም አርፈዋል። ከአሜሪካዊ የሰብአዊ መብት ተሟጋቾችም ዶክተር ማርቲን ሉተር ኪንግ ጎን በተለያዩ የአሜሪካ ጎዳናዎች ላይ ስለ ነጻነት፣ ፍትህ፣ እኩልነት የታገሉት ዶክተር ማርቲን ሉተር ኪንግ በቴናሲ ግዛት በ1968 ኤሮፓ አቆጣጠር ሲገደሉ አብረዋቸው የነበሩት የደቡብ አፍሪካው የነጻነት ታጋይ ኔልሰን ማንዴላ ከ27 ዓመታት እስራት በኋላ በነጻ ሲወጡ ማንዴላን ከተቀበሉ የመጀመሪያው ጥቁር አሜሪካውያን መካከል የተገኙት ቀስተ ደመና የተባለ የማህበራዊ ጥምረትም የመሰረቱት ጄሲ ጃክሰን ኢትዮጵያን በተመለከተም ቀደም ሲል በሰጡት አስተያየት የአባይ ምንጭ የሆነችው ኢትዮጵያ በነፍስ ወከፍ ዜጎቿም 69 ኪሎዋት የኤሌክትሪክ አገልግሎት ሲያገኙ ለአባይ ወንዝ ጠብታም የማታበረክተው ግብጽ ግን በነፍስ ወከፍ ፐር ካፒታል 1683 ኪሎዋት ታገኛለች። ይህ ኢፍትሐዊ የዘመናችን አስተዳደር የኢትዮጵያ ሕዝብ በድቅድቅ ጨለማና በድህነት አረንቋ እንዲኖር የተፈረደበትም ይመስላል በማለትም ጃክሰን በገሃድም ተቃውመውታል። በአሜሪካ ፕሬዝዳንታዊ ምርጫ ውስጥ ለሁለት ጊዜያት የተወዳደሩት ጄሲ ጃክሰን የፕሬዝዳንት ዶናልድ ትራምፕ አስተዳደር ከታላቁ የህዳሴ ግድብ ድርድር አለመሳካት ጋር በተያያዘ ለኢትዮጵያ ይሰጥ የነበረውን 130 ሚሊዮን የአሜሪካን ዶላር እርዳታ እንደ ፈረንጆቹ አቆጣጠር በ2020 ሲያቋርጥ ለአሜሪካም ታማኝ አጋር ያሏትን ኢትዮጵያ ላይ የተጣለውን ማዕቀብን የአሜሪካ የኮንግረስ አባላትም ጣልቃ በመግባትም ኢፍትሐዊ ያሉትን እርምጃም እንዲቀለብስ በወቅቱም ጥሪ አቅርበው ነበር። እንደ ፈረንጆቹ አቆጣጠር በ1998 ወደ ኢትዮጵያ የተጓዙት የሰብአዊ መብት ተሟጋቹ ጄሲ ጃክሰን በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲሰርጽ የሰብአዊ መብት አጠባበቅም ሁሉን አካታች የፖለቲካ ምህዳር እንዲስፋፋ በመንግስት በተቃዋሚዎችና በሲቪክ ማህበራት መካከል ግልጽ ውይይትም እንዲጎለብት በልዩ ልዑክነት ምክረ ሐሳብም ሰጥተው ነበር። ዛሬ ድረስ ለታላቁ የኢትዮጵያ ህዳሴ ግድብ የአሜሪካ አስተዳደር እርዳታ አድርጓል በሚል ትርክት ውስጥ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የተቃወሟቸው ጄሲ ጃክሰን በወቅቱ ባወጡት ጋዜጣዊ መግለጫ ወይም ፕሬስ ሪሊዝ አንድም ረግጠውት ወይም እንብዛም ጠቅሰውት በማያውቁት የአፍሪካ አህጉር የውስጥ ጉዳይ ላይ የፕሬዝዳንት ዶናልድ ትራምፕ አስተዳደር ጣልቃ ለመግባት መሞከሩ አለመታደልና ያልተለመደ አሰራር ነው ብለውታል። ጄሲ ጃክሰን ሁነኛ ሰው ፍትህ በጠፋበት ወቅት ከኢትዮጵያ ከልጆቿ ጎን በመቆማቸው ኢትዮጵያ እንደዚሁም ምዕራብ አፍሪካዊቷም ጋናን ጨምሮ የተለያዩ አገራት የእውቅናም ሽልማትም አበርክተውላቸዋል። በአንጋፋዊ ነጻነት የሰብአዊ መብት ተሟጋቹ ጄሲ ጃክሰን ዜና እረፍትም የተለያዩ መሪዎች፣ ፖለቲከኞች ሀዘናቸውን እየገለጹ ሲሆን ከነዚህ መካከል የቀድሞዋ የአሜሪካ ምክትል ፕሬዝዳንታዊ እጩም ካሚላ ሃሪስ ጃክሰን ማለት ከዋሽንግተን ዲሲ እስከ ቤይ ኤሪያ ከሚሲሲፒ ዴልታ እስከ አፕሌሺያታ ከደቡብ አፍሪካ እስከ ደቡብ ቺካጎ ከፖለቲካና ከስልጣን ለተወገዱ ወገኖች ድምጽ ሆነዋል። ድምጻችን ወሳኝነት እንዳለው አስተምረውናል በማለትም ዘክረዋቸዋል። ሌላኛው የሰብአዊ መብት ተሟጋቹ ቄሲስ አልሻርፕተን ለውጥ ማምጣት እንደምንችል አይኔን የከፈቱልኝ አሰልጣኝ ወይ ሜንቶሬም ጃክሰን ነበሩ። ጃክሰን ድንቅና አስገራሚ ሰው ናቸው ብለዋቸዋል። የጄሲ ጃክሰን ወንድ ልጅም ጃክሰን ጁኒየር ለሲኤንኤን በሰጡት አስተያየት ወላጅ አባቴ ጃክሰን በአሜሪካም ታሪክ ድንቅ ሰው ለመሆናቸው አያጠያይቅም፣ የእርሳቸው ሌጋሲን እናስቀጥላለን ብዬም ተስፋም አድርጋለሁም ብለዋል። የአፍሪካ ህብረትም በበኩሉ በኮሚሽነሩ መሐመድ አሊ ዩሱፍ አማካኝነት ባወጣው መግለጫ ጃክሰን ከግማሽ ክፍለ ዘመን በላይ አፍሪካውያን ዲያስፖራዎችም ጥቁር አሜሪካውያን በማቀራረብ የአፍሪካ አጀንዳ ዓለም አቀፍ አጀንዳ እንዲሆን ላደረጉት ጥረትም ተወዳጁ አፍሪካ አሜሪካውያን የሚለውን አባባል በ1980ዎቹ በማስፋፋታቸው ትልቅ ክብር ይሰጣቸዋል። አፓርታይድና ቀኝ ግዛትን በማስወገድ ላበረከቱትም አስተዋጽኦም አፍሪካ ከቶም አትረሳቸውም ብለዋል። መንበሩን በአሜሪካ ኒውዮርክ ግዛት ያደረገው የጋዜጠኞች መብት ተሟጋቹ ድርጅት በእንግሊዝኛው ምህጻረ ቃል ሲፒጄ የኢትዮጵያ መንግስት በቅርቡ የሶስት የሮይተርስ ጋዜጠኞችን የስራ ፍቃድ መንጠቁን አውስቶ የጋዜጠኞቹ የስራ ፍቃድ እንዲመለስ ሲል ጥሪ አቀረበ። ጋዜጠኞቹ የስራ ፍቃዳቸው ያልታደሰው ስለ ሱዳን ግጭት አወዛጋቢ ዘገባ ማቅረባቸውን ተከትሎ መሆኑን የተመለከተም ሲሆን ባለፈው ሳምንት የኢትዮጵያ መንግስት በአዲስ አበባ ለሚገኙ ሶስት የሮይተርስ የዜና አገልግሎት ጋዜጠኞች የስራ ፍቃድ አለማደሱና 39ኛውን የአፍሪካ ህብረትም የመሪዎች ጉባኤን እንዲዘግቡ የተሰጣቸውን ፍቃድ መንጠቁን መዘገባችን ይታወሳል። እርምጃውም የተወሰደው የዜና ወኪሉ ኢትዮጵያም ለሱዳን ፈጥኖ ደራሽ ኃይል በእንግሊዝኛው ምህጻረ ቃል አርኤስኤፍ አባላት ማሰልጠኛ ካምፕ በቤንሻንጉል ጉሙዝ ክልል ድንበር ላይ ገንብታለች የሚለውን የምርመራ ዘገባ ካወጣ ከጥቂት ቀን በኋላ መሆኑም ተመልክቷል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቱኪ ሞሞ ድርጊቱን በዓለም አቀፍና በገለልተኛ ፕሬስ ላይ እየታየ ያለ አሳሳቢ የጭቆናና
የቁጥጥር እርምጃ አካል ነው ብለውታል። ባለስልጣናቱም የሮይተርስን የዜና አገልግሎት የሥራ ፈቃድ እንዲመለስና ትችትም የሚያቀርቡ ጋዜጠኞች እንደ ስጋት ከመመልከት እንዲቆጠቡም ሲሉ አሳስበዋል። ሮይተርስ የዜና አገልግሎት በበኩሉ የሥራ ፈቃድ የመከልከል ውሳኔው ባለፈው የካቲት 3 2018 ዓ.ም ካወጣው የምርመራ ዘገባ ጋር የተያዘ መሆኑን ተቆጣጣሪው አካል መደበኛ ባልሆነ መንገድ እንደገለጸለት ያስታወቀ ሲሆን በጦር ወንጀል ከሚከሰሰው የሱዳን ፈጥኖ ደራሽ ጋር ግንኙነት ያላቸው ታጣቂዎች በተባበሩት አረብ ኤሚሬት የገንዘብ ድጋፍ የሚደረግለት ሚስጥራዊ የስልጠና ካምፕ በኢትዮጵያ ውስጥ እንደሚገኝ ሮይተርስ በወቅቱ በዘገባው ላይ መግለጹ ይታወሳል። የኢትዮጵያ ባለስልጣናትም ስለ ዘገባው እስካሁን ድረስ ይፋዊ ምላሽ ያልሰጡ ሲሆን የተባበሩት አረብ ኤሚሬት በበኩሏም የቀረበባትን ክስ መሰረተ ቢስ ነው በማለትም ውድቅ ማድረጓ ይታወሳል። ይህ ሰሞነኛው የኢትዮጵያ መንግስት እርምጃ ባለፈው ጥቅምት ወር የዶቼ ቬሌ ዘጋቢዎች ከታገዱና በጥር ወር የዋዜማ ራዲዮ ስራ ፈቃድ በኢትዮጵያ ሚዲያ ባለስልጣን መሰረዙን ተከትሎ የመጣን ተጨማሪ የሚዲያ ገደብ መሆኑም ተመልክቷል። ከዶቼ ቬለም ዘጋቢዎች መካከል የሁለቱ ጋዜጠኞች በቋሚነት የስራ ፈቃዳቸው የታገደ ሲሆን ዶቼ ቬሌ ጉዳዩን በህግ አግባብ እንደሚያውቅ ቀደም ሲል ማውጣቱ ይታወሳል። በኬንያ አየር መንገድ ሰራተኞች የስራ ማቆም አድማ ዛሬም ለሁለተኛ ቀን ቀጥሏል። ጥያቄያቸው እስካልተመለሰ ድረስ በአድማው እንደሚቀጥሉ አስታውቀዋል። በኬንያ አየር መንገድ ሰራተኞች የመብት ጥያቄዎቻቸውን በማንሳት ትላንት የጀመሩት የስራ ማቆም አድማ ዛሬም ተጠናክሮ የቀጠለ ሲሆን ጥያቄያቸው እስካልተመለሰ ድረስ የስራ ማቆም አድማ እንደሚቀጥል በመሪዎቻቸው በኩል ይፋ ማድረጋቸውን የአገሪቱ መገናኛ ብዙሃን ዘግበዋል። በአፍሪካ ቀንድ ግዙፍ ከተባሉት አየር ማረፊያዎች በግንባር ቀደምትነት የሚጠቀሰው የጆሞ ኬንያታ አየር ማረፊያ በሰራተኛ አድማ ሳቢያ በርካታ በረራዎች የተስተጓጎሉ ሲሆን ሰራተኞቹ የተሻለ የደሞዝ ክፍያና የስራ ሁኔታ በመጠየቅ ትላንት የጀመሩት የስራ ማቆም አድማ ዛሬም የቀጠለ ሲሆን ኬንያ ኤርዌይስ ባወጣው ማሳሰቢያ ደንበኞች በናይሮቢ ወደሚገኙ የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ከመሄዳቸው ፊት የበረራ ሁኔታቸውን እንዲያረጋግጡ ከትላንት ጀምሮ ደጋግሞ ሲያሳስብ ቆይተዋል። የአየር መንገዱ መግለጫ የአየር ትራፊክ ቁጥጥር ስራ መዘግየት በመነሻና በመድረሻ በረራዎች ላይ ተጽዕኖ እያሳደረ መሆኑና የበረራ መርሃ ግብሮች ማስተካከያ እንደሚደረግባቸው በድፍኑ የገለጸ ቢሆንም አየር መንገዱ መንገደኞች የበረራ ሁኔታዎችን ሳያረጋግጡ ወደ አውሮፕላን ማረፊያ እንዳይሄዱ እስከ መምከር ደርሷል። በአውሮፕላን ማረፊያው ግቢ ውስጥ በሺህ የሚቆጠሩ መንገደኞች በትላንትናው ዕለት ተጨናንቀው የታዩ ሲሆን ዛሬም በተመሳሳይ በርካቶች የበረራ ቀጠሯቸው ተሰርዞ ተቃውሞውን ተከትሎ ሲጉላሉ እንደነበር ታውቋል። በሺህ የሚቆጠሩ መንገደኞች ከአየር ማረፊያ ውጭ በፀሐይና በብርድ መንገላታታቸውን የሚጠቅሱ ዘገባዎች ኬንያ ኤርዌይስ በረራዎች መቋረጣቸውን በይፋ ይመን እንጂ የሰራተኞቹ የስራ ማቆም አድማ ምክንያት መሆኑን ሳይጠቅስ ማለፉም በወቀሳ ተነስቷል። ቪዛቸው ያለቀና ከሀገሪቱ ለመውጣት የነበራቸው እቅድ የተስተጓገሉባቸው ወገኖች ጭምር ምን እንደምናደርግ አናቅም በማለት የውጭ ሀገር ዜጎች ጭምር በአየር ማረፊያው ቅሬታቸውን ማቅረባቸውን የሚጠቅሱ ዘገባዎች ወጥተዋል። የኬንያ መንግስት በአድማው ሳቢያ የተፈጠረውን ከፍተኛ የዲፕሎማሲና ኢኮኖሚ ውጥረት ለመፍታት የስራ ማቆም አድማ የጠሩት ሰራተኞች በማህበራቸው አማካኝነት ስራ ማቆም አድማውን ለጊዜው ገጥተው ወደ ስራ እንዲመለሱ በባለስልጣናት በኩል ጥያቄ እየቀረበላቸው መሆኑን የሚጠቅሱ መረጃዎች ወጥተዋል። ከዚህ ቀደም ያደረጉትን የስራ ማቆም አድማ ተከትሎ የተገባላቸው ቃል ተግባራዊ ያለመደረጉ ትላንት ለተቀሰቀሰው ተቃውሞ ምክንያት መሆኑን የጠቀሱ የአድማው ተሳታፊዎች የኬንያ አየር መንገድ የስራ ማቆም አድማው የሚቀጥል ከሆነ ችግር ላይ እንደሚጥለው፣ ከፍተኛ ኢኮኖሚያዊ ኪሳራ እንደሚደርስበት እየተገለጸ ነው። የአየር ትራፊክ ተቆጣጣሪዎችን ጨምሮ በአየር መንገዱ በተለያየ ደረጃ አገልግሎት የሚሰጡ በጋራ ባደረጉት የስራ ማቆም አድማ ዓለም አቀፍ አውሮፕላኖች ማረፍም ሆነ መነሳት የተሳናቸው ሲሆን የኬንያ አየር ማረፊያዎች ባለስልጣናት ከሰራተኞች ማህበር ጋር ለማሸማገል የተሞከረ ቢሆንም ጥያቄያችን ካልተመለሰ አድማው ይቀጥላል በማለት ዛሬም በአቋማቸው ጸንተዋል። በኢትዮጵያ መኖር አልቻልንም፣ በሚከፈለን አነስተኛ ደሞዝ መኖር ከብዶናል በማለት በአገሪቱ ያለውን የኢኮኖሚ ቀውስና የብር የመግዛት አቅም መዳከምን መሰረት ማድረግ የጤና ባለሙያዎች ከዚህ ቀደም ለአንድ ወር የቆየ ስራ ማቆም አድማ ያደረጉ ቢሆንም ያለ ውጤት የስራ ማቆም አድማው በተስፋ ከተበተነ በኋላ ሁለተኛ ዙር የስራ ማቆም አድማ ታህሳስ መጀመሪያ 2018 ዓ.ም ጥሪ አድርገው ሳይሳካ መቅረቱ አይዘነጋም። የጤና ባለሙያዎች የስራ ማቆም አድማ ጥሪን ተከትሎ ተመሳሳይ ጥያቄ ያላቸው መምህራንና ሌሎች የመንግስት ሰራተኞችና በአገሪቱ እንደ ልብ ተንቀሳቅሰው መስራት ያልቻሉት አሽከርካሪዎች ጭምር ትግሉን እንዲቀላቀሉ ተደጋጋሚ ጥሪ ሲቀርብ እንደነበር አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።